ያሉትና ከየት መጣ ይሄ አውሬ? አሁን እንዴት ሊከሰት ቻለ? አንዱ በአንዴ እስከ 8 እንደሚወልድም የአካባቢው ነዋሪዎች ይናገራሉ። በርካታ ከ7 ያላነሱ የአካባቢው ነዋሪዎች ደም መጡ አስክሬን እንደጣለም ነው። እጅግ በጣም አስደንጋጭ ነው። እርግጥ እጅግ በጣም አሸባሪ ነው። እንደ ነብር አንገት አንቆ የሚገድለው የሐዲስ አውሬ ከዚህ በፊት የሚታወቅ አልነበረም። ጥላዋ ላይ በመያዝ የደርሱልኝ ዋይታ ስታሰማ ሰዎች ደርሰው አስጥለዋታል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። እንግዲህ በኦሮሚያ ክልል እጅግ በጣም አስደንጋጭ የሆነ መረጃ ተሰምቷል። ይኸውም በምዕራብ ሸዋ ዞን 3 ወረዳዎች ያልተለመደ የዱር አውሬ ጥቃት የሰው ልጆችን ሕይወት እንዳጠፋ ነው የተነገረው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። እንግዲህ በየጊዜው የሚሰማው መረጃ በጣም ጆሮን ጭው የሚያደርግ ነው። ከነዚህ መረጃዎች መካከል እንግዲህ ሰሞኑ የተከሰተው ነገር ብዙዎችን ስጋት ውስጥ ጥሏል። ይኸውም በኦሮሚያ ክልል በምዕራብ ሸዋ ዞን 3 ወረዳዎች ስሙ በውል ያልታወቀ የዱር እንስሳ የሰዎች ሕይወት እንዳለፈ ነው ነዋሪዎች የተናገሩት። የዱር እንስሳ በዞኑ አዳ በርጋ፣ ሜታ ሮቤ እና ሜታ ወልቂጤ ወረዳዎች ለሚገኙ ነዋሪዎች ስጋት እንደሆነም ነው የታወቀው። እንግዲህ እንደተባለው ያልተለመደ ነው ይሄ የዱር አውሬ፣ ጥቃቱም ያልተለመደ ነው። ጉዳዩን የዘገበው ዶች ቬሌ ነው። አስተያየታቸውን እንግዲህ ለዶች ቬሌ የሰጡ የምዕራብ ሸዋ ዞን አዳ በርጋ ወረዳ ኢሉ ሾቦሬ ቀበሌ ነዋሪ አዲስ ያሉት የዱር አውሬ በአካባቢው ላይ በእጅጉ የሚያሰጋና የሚያነጋግር ርዕስ ሆኗል ነው ያሉት። እጅግ በጣም እውነትም አስገራሚ ነው። ከዚህ በፊት እንግዲህ ያልተለመደ ከሆነ በማህበረሰቡ ዘንድ ምን አይነት ስጋትና ሽብር ሊፈጥር እንደሚችል መገመት አይከብድም። አቶ ታደሴ ጆቴ የተባሉ አስተያየት ሰጪ የአካባቢው ነዋሪ እንደ ነብር አንገት አንቆ የሚገድለው ልብ አድርጎ እንደ ነብር አንገት አንቆ የሚገድለው የሐዲስ አውሬ ከዚህ በፊት የሚታወቅ አልነበረም ነው ያሉት። እና ከየት መጣ ይሄ አውሬ? አሁን እንዴት ሊከሰት ቻለ? እና ነብርም አይደለም፣ ነገር ግን ድርጊቱ ምንድነው የሚያደርገው? ስጋም አይበላም። ከከፍታ ቦታ ላይ ተወርውሮ የሰዎችን አንገት ካነቀ በኋላ ልክ እንደ ቫምፓየር ደም መጦ ነው ገድሎ የሚሄደው። ሰው የሚገድል አዲስ አውሬ ነው የመጣብን ያሉት ነዋሪው እንግዲህ አውሬው አንዴ ዘሎ ማጅራት በመያዝ ደም መጦ አስክሬን የሚጥል ነው ሲሉ ነው የተናገሩት። እጅግ በጣም ዘግናኝ ነው። እጅግ በጣም አስደንጋጭ ነው። እርግጥ እጅግ በጣም አሸባሪ ነው። የአውሬው ጥቃት እንግዲህ ከታየ ጥቂት ወራት ቢሆንም በርካታ ሰው በጥቃቱ ሕይወታቸውን አጥተዋል በማለት እንግዲህ በወረዳው ጋቴራ ነቤ፣ ቢሻንዲሞ፣ ማሩ ጨቦት እና ሌሎችም ቀበሌዎች ላይ በዚሁ የዱር እንስሳ ጥቃት ማህበረሰቡ ግራ መጋባቱን ነው የተናገሩት ነዋሪው። በተለይም ታዳጊ ወይም ደግሞ ህፃናት አምነን ወደ እረኝነት አናስተማሩም ያሉት ነዋሪው ራሳቸውን መከላከል የማይችለው አውሬው ትናንሽ ልጆችን ብቻቸውን ካገኘ አይምርም ሲሉም ነው የገለጹት። አካባቢው ላይ ያልተለመደ ነው ያሉት ጥቃት አድራሹ አውሬ በእርግጥ ትልቅ ሰውም መንገድ እየተጓዘ ብዙ ጊዜ ጥቃት አድርሶ እንደሚያውቅም ነው የተናገሩት። በዚህ ማህበረሰብ ውስጥ የተንሰራፋውን
አሁናዊ ስጋት ጥልቅ መሆኑን ነው ነዋሪው ያስረዱት። እንግዲህ የዱር አውሬው ምንነት ደግሞ ሌላ ጥያቄ የፈጠረ ነገር ነው። ይሄ የዱር አውሬ ምንድን ነው የሚለውን ነገር እስካሁን ብዙዎች እንዳላወቁት፣ ነገር ግን ምናልባትም የጅብና የነብር ድቅል ሊሆን እንደሚችል ነው አስተያየት የተሰጠው። እስካሁን እንግዲህ በአካባቢው ያልታየውና ገና ዘንድሮ ማየታቸውን የገለጹት ነብር መሳይ አውሬ የተለያዩ መልኮችም ያሉት መሆኑን ነው የአዳ በርጋ ወረዳ ኢሉ ሶነቦሬ ቀበሌ ነዋሪው የሚያነሱት። ቀለማቸው ዳልቻ፣ ጥቁር ቡራቡሬና ቀይ ቡራቡሬ ነገር ናቸው በማለትም አዲሱ አዳኝ አውሬ አንድ ዝርያ ሆኖ በፍጥነት የዛመተ ቢሆንም የተለያዩ ቀለሞች እንዳሉትም ነው እንግዲህ ያስረዱት። ቢያንስ ሶስቱን አይነቶች ነው እስካሁን ያስተዋል ነው የሚሉት አቶ ታደሰ የተባሉት ነዋሪ ወረዳውም ችግሩን አውቆ ግንዛቤ የሰጠበት ነው ሲሉ አስረድተዋል። ሌላው አስተያየት ሰጪ የዚሁ አዳ በርጋ ወረዳ ማሩ ጨቦት ቀበሌ ነዋሪ የሆኑት አባወራ ናቸው። ስታየው ነብር ይመስላል፣ ግን መጠኑ ከነብር ከፍ የሚል ሆኖ ጥጃ ነው የሚያክለው ነው የሚሉት። እንግዲህ ይሄ አውሬ ድንገት የተከሰተ ነው። ከዚህ በፊት ነዋሪዎቹ እዛ ስፍራ ላይ ረጅም ጊዜ የቆዩ ናቸው። እንደዚህ አይነት አውሬ ከንግግራቸው ከአስተያየታቸው አይተው እንደማያውቁ ነው። ነገር ግን አሁን እንደ አዲስ ነው የተከሰተው። እንደ አዲስ መከሰቱን ብቻ ሳይሆን በርካታ ከ7 ያላነሱ የአካባቢውን ነዋሪዎች ደም መጡ አስክሬን እንደጣለም ነው የተናገሩት። እና በእርግጥም በጣም አስጊ ነው። ጀስት ልክ እንደ ቫምፓየር አሁን ውጭ ዓለም ላይ ቫምፓየር ደም መጥቶ እንደሚጥል ስጋ እንደማይበላ የሚታወቅ ነው እና ይሄ አውሬ መሆኑ እንጂ እርግጥ ቫምፓየር ሰዎችም ሆነው ተከስተዋል በተለያዩ የዓለም ክፍላት በተለያዩ ጊዜያት ማለት ነው። ይሄኛው ግን ጥጃ የሚመስል ነብርም የሚመስል ምንነቱ ያልታወቀ በጣም አስደንጋጭ የሆነ አውሬ እንደሆነ ነው የተገለጸው። እንግዲህ እስካሁን በአካባቢው ያልታየ እንደሆነም ነው የተነገረው። ገና ዘንድሮ ማየታቸው ነው የተገለጸው ነዋሪዎቹ ማለት ነው። አንዱ በአንዴ እስከ 8 እንደሚወልድም የአካባቢው ነዋሪዎች ይናገራሉ። ስለዚህ በምን ያህል ፍጥነት እየተራባ እንደሆነ መገመት ይቻላል። ለአካባቢው እንግዳ ነገር የሆነው በፍጥነት ከቀበሌ ቀበሌ ተዛመተ ያለው አውሬ ፈጥኖ በመራባት የሚስፋፋ እንደሚሆን ነው የታወቀው። እጅግ በጣም ይሄ ትኩረት ሊደረግበት የሚገባ ነው። አንደኛ በአንድ ጊዜ እስከ 8 የሚወልድ ከሆነ፣ ሁለተኛ ደግሞ በፍጥነት ከቀበሌ ቀበሌ እየተራባ የሚሄድ ከሆነ በዛ ፍጥነት ምን ያህል ሰዎችን ሊያጠቃ፣ ምን ያህል ህፃናቶችን፣ ምን ያህል እረኞችን፣ ምን ያህል ነዋሪዎችን፣ ምን ያህል እርጉዞችን፣ ምን ያህል አባወራዎችን፣ ምን ያህል ሽማግሌዎችን ሊያጠቃ እንደሚችል መገመት አይከብድም እና በፍጥነት እርምጃ ካልተወሰደበት አደጋው በጣም ከባድ ነው ማለት ነው። እንግዲህ ማህበረሰቡን እንዳለ ወጥቶ ጫካን በማሰስ ደህንነቱን ለማረጋገጥ እየጣረም እንደሆነ ነው የተጠቆመው። አስተያየት ሰጪው በአይናቸው በተመለከቱበት በቀበሌያቸው ብቻ 3ቱን ገድለናል ነው ያሉት። 3 ካለው ቁጥር አንጻር ያን ያህል ብዙ አይደለም፣ ግን ያው እርምጃ ነው። የአካባቢው ነዋሪ ለልጆቹም ለራሱም ደህንነት ሲል ይህንን እርምጃ መቀጠል ይኖርበታል። ይሄ ምንም የሚያጠራጥር አይደለም። የጥምቀት ሰሞን እዚሁ ጎረቤቴ እንዴት ያለ ታዳጊ ልጅ ተበልቷል ያሉት የአይን እማኝ አስደንጋጭ ያሉት አውሬ ደም መጣው ከመጣል ውጭ የሰው ስጋ እንደማይበሉም ታውቋል ነው የሚሉት። እንግዲህ ደናማ ቦታ አካባቢ ዝም ብሎ ነው ከዛፍ ላይ የሚዘልብህ። ልብ አድርጎ በጣም ጥቅጥቅ ያለ ደን ከሆነ እናንተ ሳታስቡት ወይ ወደ ጉዳያችሁ ወይ ደርሻችሁ ወይ ወደ ሆነ ቦታ እየሄዳችሁ ነው። ልም ያለ ደን ከሆነ ሳታስቡት ከላይ ተወርውሮ ነው ላያችሁ ላይ የሚጠመጠመው። ከዛ በኋላ ያው ደም መጥቶ ይሄዳል ማለት ነው። ደናማ ቦታ አካባቢ እንግዲህ ዝም ብሎ ነው ከዛፍ ላይ የሚዘልብህ ሲሉም ትልቅ ትንሽ ይሁን ከጥቃቱ የሚተርፍ እንደሌለ ነው የተጠቆመው። አሁን በወረዳችን ብቻ በአዳ በርጋ ወረዳ ከተለያዩ ቀበሌዎች በዚህ አውሬ ጥቃት ህይወታቸው ያለፈ ሰዎች ወደ 7 ደርሷል ሲሉ ነው የተናገሩት። 7 ሰው ቀላል አይደለም። 7 ሰው በጣም ብዙ ነው። በጣም አደገኛ እንደሆነ በዚህ ማወቅ ይቻላል። እንግዲህ 7 ሰው በተወሰነ ጊዜ ልዩነት ደሙ እየተመጠጠ አስከሬኑ መሬት ላይ ሲጣል መመልከት በጣም አደገኛ ነገር ነው። ይህንን ነዋሪዎችም መስክረዋል። እንግዲህ በአውሬው ጥቃት ማህበረሰብ ውስጥ የገባውም ስጋት የተጠቀሰ ነው። ራሳቸውን መከላከል የማይችሉ ህፃናትና አረጋውያን
ስጋት ላይ ከወደቁ የማህበረሰብ አካላት ቀዳሚዎቹ ቢሆኑም ማንኛውም የማህበረሰብ አካል ከዚህ አውሬ ጥቃት ሰለባ የመሆን እድሉ መኖሩንም አስተያየት ሰጪዎቹ ይናገራሉ። የአካባቢው ነዋሪ እንግዲህ ከሳምንት በፊት ተከስቷል ያሉትንም ነው ያጋሩት። አንዲት እርጉዝ ሴት ይላሉ የአካባቢው ነዋሪው እማኝ፣ አንዲት እርጉዝ ሴት እንጪኒ ሸቦሬ በሚባል ቀበሌ ውስጥ ነጠላ አንገቷ ላይ ጠምጥማ እየተጓዘች ዘሎባት አንቆ ሲይዛት እላዋ ላይ በመያዝ የደርሱልኝ ዋይታ ስታሰማ ሰዎች ደርሰው አስጥለዋታል። እንግዲህ አንገቷ ላይ ጨርቅ ስላደረገች ነው እንጂ ተገላልጣ ብትሄድ ኖሮ ሰው ባይደርስላት ኖሮ ሊከሰት የሚችለውን ነገር መገመት ያን ያህል ከባድ አይደለም። እንግዲህ ፊቷ ላይ ከመቦጫጨር ውጭ ለከፋ ጉዳት ሳትዳረግ ወደ ሆስፒታል ሄዳ ሕክምና ተደርገውላት ወደ ቤቷ ተመልሳለች። ሊያውም መንታ ልጆችን በሰላም ተገላግላ ነው የተባለው። ስለዚህ አደጋውን አሁንም እየገመትን እንዲህ ያለን አውሬ እንዲህ ብለን ስሙን አናውቅም የሚሉት አስተያየት ሰጪ የአካባቢው ነዋሪ ልጆችን ወደ እረኝነትም ወደ ትምህርት ቤትም ለመላክ ማህበረሰቡ ከፍተኛ ስጋት ላይ ከፍተኛ መሸበር ላይ እንደወደቀ ነው የተናገሩት። እንግዲህ ስጋቱ በተከሰተበት የአዳ በርጋ ወረዳ ለማህበረሰቡ የጥንቃቄ ማስጠንቀቂያም ተላልፏል። ወረዳው በማህበራዊ ትስስር ገጹ ላይ ባጋራው መረጃ ነብር የሚመስል ያለውን አደገኛ አውሬ በሰዎች ላይ ጉዳት ስለሚያደርስ ማህበረሰቡ የራሱን የሆነ ጥንቃቄ ሊያደርግ እንደሚገባም አስገንዝበዋል። እንግዲህ በመንግስት ደረጃ ማህበረሰቡ ለሚያቀርበው ከፍተኛ ስጋት ምን ምላሽ እየተሰጠ ነው በሚል ዘገባውን ያቀረበው ዶይቼ ቬለ ለምዕራብ ሸዋ ዞን ኮሚኒኬሽን ጽህፈት ቤት ደውሎ እንደነበረ፣ ነገር ግን የዞኑ ኮሚኒኬሽን ተወካይ አቶ ወርቁ ሆንዴሳ እስካሁን መረጃው ቢኖራቸውም ከወረዳዎች በዞን ደረጃ ድጋፍ አልተጠየቀም ሲሉ ነው ምላሽ የሰጡት። በዞኑ እንግዲህ 3 ወረዳዎችን ወሯል ስለተባለው ያልተለመደ አውሬ ምንነት ለመጠየቅ በኦሮሚያ ደንና ዱር እንስሳት ጥበቃ አዲስ አበባ ቅርንጫፍም ደውለን ቅርንጫፍ ጽህፈት ቤቱ በአካባቢው ላይ የሚያስተዳድረውን ደን ባለመኖሩ እስካሁን መረጃው እንደሌላቸው የቅርንጫፉ አንድ የአመራር አባል ነግረውናል ሲል ዶይቼ ቬለ ተናግሯል። ከዚህ ጋር እንግዲህ በተያያዘ የምንመለከተው ነገር ምንድን ነው? ከዚህ በፊትም በተለያዩ የዓለማችን ክፍሎች ቫምፓየር ወይም ደግሞ የሰው ደመጣጮች ተከስተው እንደነበረ መረጃዎች ያሳያሉ። ስለዚህ በዓለማችን ላይ በተለያዩ ጊዜ እንደዚህ ደም የሚያወጡ አውሬዎች፣ ደም የሚያወጡ ሰዎች እንደሚከሰቱ ታሪክም ይነግረናል እና ይሄ በኦሮሚያ ክልል የተፈጸመው ግን ከዚህ በፊት አይቶ የማይታወቅ ስለሆነ በተለይ በአካባቢው ሰዎች ዘንድ ብቻ ሳይሆን ጉዳዩን በሰሙት ሰዎች ዘንድም ጭምር ከፍተኛ የሆነ ስጋትና ወደፊት ደግሞ ምን ሊከሰት ይችላል የሚል ድንጋጤን ፈጥሯል ማለት ነው እና የሚመለከታቸው የመንግስት አካላት በተለይ ደግሞ የአካባቢው የመንግስት ባለስልጣናት ምን አይነት እርምጃ ይወስዳሉ የሚለው አሁንም ድረስ አነጋጋሪ እንደሆነ ነው። እንደተሰማው እንግዲህ በአንድ ጊዜ 8 እንደሚወልድ ነው አውሬው የተነገረው። ከዛ በኋላ ግን በፍጥነት ከቀበሌ ቀበሌ በፍጥነት እየተስፋፋ ቁጥሩን እንደሚያበረክትም ተናግሯል እና በጊዜ እርምጃ ካልተወሰደ ምንድነው ሊሆን የሚችለው የሚለው ነገር በደንብ አብሮ መታየት መቻል አለበት። ምክንያቱም ነገረ ስራው ጠቅላላ የቫምፓየር ወይም ደግሞ የደመጣጭ አውሬዎች አይነት እንደሆነ ነው የተገለጸው ማለት ነው እና ይሄ ከአሁኑ ትኩረት ሊደረግበት የሚገባ በጣም አስቸኳይ እርምጃ ሊወሰድበት የሚገባ ተግባር እንደሆነ ነዋሪዎችን ጨምሮ ስለ ጉዳዩ አስተያየት የሰጡ ሰዎች አስተያየታቸውን ተናግረዋል። በነገራችን ላይ ስለ ቫምፓየር ስናወራ እንግዲህ ብዙ ሰዎች ቫምፓየር የለም፣ ደመጣጭ አውሬ የለም፣ ወይም ደግሞ ደመጫጭ የሰው አውሬዎች የሉም የሚል ክርክር ያነሳሉ። ነገር ግን በታሪክ እንደተመዘገበው 6 ያህል እውነተኛ የቫምፓየር ታሪኮች ሰፍረዋል። ብዙ ስለ ቫምፓየር የተጻፉ ነገሮች አሉ፣ ብዙ ፊልሞችም ተሰርተዋል። አሁን ግን ከርዕሰ ጉዳያችን ጋር አብረው ስለሚሄድ ደም ከመምጣቱ ጋር
6 ሪል የሆኑ ቫምፓየር ስቶሪን እነግራችኋለሁ። አንደኛው ስለዚህ ጉዳይ ስናወራ እንግዲህ በዓለማችን ላይ በ1891 ዓ.ም የታየ አለ። ይህም ዘ ሹሜከር ኦፍ ብሬስላው የሚሉት አለ እና የብሬስላው ሹሜከር ወይም ደግሞ ጫማ ሰሪ ቫምፓየር ሆኖ ተገኝቷል። እንግዲህ ይሄ ጉዳዩ የተፈጸመው ምንድነው ሴፕቴምበር 1891 ዓ.ም እንደ አውሮፓውያን አቆጣጠር ነው እና ይሄ ሰውዬ ወይን ሪደቺዮስ ይባላል እና የራሱን ማንቆርት ጉሮሮ ቆርጦ እንደተገኘ ነው ታሪክ የሚነግረን። ከዛ በኋላ አንዳንዶቹ በነገራችን ላይ የራሳቸውን ደም የሚጠጡ ቫምፓየሮች እንዳሉ ታሪክ ይነግረናል። ይሄ 1591 ላይ ተፈጸመ፣ የታየ እውነት ነው። ሹሜከር ኦፍ ብሬስላው የሚባለው ወይም ደግሞ የብሬስላው ጫማ ሰሪ ይሄ የሆነው የት ነው? ፖላንድ ውስጥ ነው። ፖላንድ ውስጥ ይሄ ጉዳይ ተፈጽሟል እና ለጉዳዩ መጀመሪያ አካባቢ በጣም ሾክ የሚያደርግ ነበረ። ብዙ ሰዎችም በጉዳዩ ላይ ተነጋግረውበታል። ነገር ግን በእውነት የተከሰተ ሆኖ እንደዚህ አይነት ሰው ምልክቶችም ጥርሱም ላይ የቫምፓየር ምልክት ተገኝቶበት ያው ታሪክ መዝግቦ አስቀምጦታል ማለት ነው። ሁለተኛው እንዲሁ በ1892 ዓመተ ምህረት የሆነ ነው። ጆናስ ኩንቲዝ ይባላል። ይሄም እንግዲህ ራሱን በተለያየ ጊዜ የተለያዩ ቦታዎች ላይ ያቆሰለ እንዲሁም ደግሞ የቫምፓየር ምልክት ብቻ አይደለም የቫምፓየር ተግባር የታየበት ግለሰብ እንደሆነ ማስረጃዎች ያሳያሉ። በሶስተኛነት እንግዲህ የተቀመጠው ምንድነው ዘ ፔዛንት ቫምፓየር ብለው ያስቀምጡት 1725 ላይ የተደረገ ነው። 1725 ላይ እንደ አውሮፓውያን አቆጣጠር ማለት ነው እና በትንሽ መንደር ውስጥ ነው ይሄ የሆነው። ሰርቢያ ውስጥ የምትገኝ ምስራቅ ሰርቢያ ውስጥ የምትገኝ ትንሽ መንደር ውስጥ የተፈጸመ ነው እና ፔተር ብላጎጄቪች የሚባል ግለሰብ ነው እና በቀበሌዋ ውስጥ በሚገኝ ቤተክርስቲያን ውስጥ ተቀብሮ ይገኛል እና በካቶሊክ የእምነት ስርዓት ነው የቀብር ስነ ስርዓት የተፈጸመው። ነገር ግን በ9 ቀናት ውስጥ ፒተር ላይ የተከሰተው ነገር ብዙዎችን አስደንግጧል እና ይሄንን ሰውዬ እንግዲህ ከጤነኛነት ወደ ሞት የቀየረው ነገር ምንድነው የሚለውን ነገር ሲመረምሩ ከቫምፓየር ጋር በተገኘ ጥቃት ለእንደዚህ አይነት ህልፈት እንደተዳረገ ነው ይፋ የሆነው ማለት ነው እና እንዲህ አይነት ነገሮች በብዛት ይከሰታሉ። ይህንን የምነግራቸው ምንድነው በታሪክም ላይ ብዙ ጊዜ የተከሰቱ ነገሮች ከደም መጣጭነት ጋር ቫምፓየሮች እንዳሉ የሰው ደም የሚመጡ የሰው ደም መጠው የሚገሉ ነገር ግን ስጋ የማይበሉ አውሬዎች እንዳሉ ልነግራችሁ ስለፈለኩ ነው። ከነዚህ ውጪ እንደገና ከ1726 እስከ 1732 ዘመኑ ኦፍ ሜድቬዳ ይሉታል እነሱ። እዚህም ላይ ቫምፓየር ታይቶ ነበረ እና በሰርቢያን ሶልጀር ላይ የተከሰተ እውነትም ተቀምጧል። እንዲህ እያለን ብዙ ነገሮችን መመልከት እንችላለን። ግን በዚህ ውስጥ ልንመለከተው የሚገባው ነገር ምንድነው? አሁን በተለይ በመጨረሻው ዘመን ላይ የምንሰማቸው ነገሮች በተለይ ደግሞ ከሰው ህይወት ከሰው ህልፈት ጋር እንግዲህ አንድም ጥያቄ እንድናነሳ ያስገድዱናል። የመጨረሻው ዘመን እየመጣ ነው ወይ? በእርግጥ በመጨረሻው ዘመን ላይ የምናያቸው ነገሮች መጽሐፍ ቅዱስ ላይ የሰፈሩት ናቸው የሚለው ትኩረት ያስፈልጋል። ሁሌም ደግሞ ነገሮችን በዓለማዊ አይን ብቻ ከማየት በመንፈሳዊ አይንም እያየን ብንዘጋጅ። አሁን ደግሞ የጾሙ ጊዜ በጣም ጥሩ አጋጣሚ ስለሆነ አምላካችንን በጸሎት እየለመንን ከእንደዚህ አይነት ደመጣጭ አውሬዎች እንዲታደገን የራሳችንን ጥረት ማድረግ አለብን። ሰዎች አሁን ይሄ ዘመን እንደ ቀልድ የሚታለፍ አይደለም። ይሄ ዘመን እንደ ዋዛ ዝም ብለን የምንኖርበት ዘመን አይደለም። ይሄው እየተሰማ ነው እንግዲህ ውጭ ሀገር አይደለም ይሄ ነገር ሀፕን ያደረገው ኢትዮጵያ ውስጥ ነው። ያም ደግሞ ኦሮሚያ ክልል ውስጥ ማለት ነው። ሊያውም ነዋሪዎቹ እንኳን ምን አይነት አውሬ እንደሆነ እስካሁን ድረስ በውል እንዲህ ነው ብለው ሊናገሩት ያልቻሉት አውሬ ግማሽ ጥጃ የሚመስል ግማሽ ነብር የሚመስል ሊያውም ደግሞ በአንድ ጊዜ እስከ 8 መውለድ የሚችል ከቀበሌ ቀበሌ ቁጥሩን ቶሎ ማራባትና ማስፋፋት የሚችል አውሬ ኢትዮጵያ ውስጥ እየተከሰተ ነው። ስለዚህ እንዲህ አይነት ነገሮችን መከላከል የሚቻለው እግዚአብሔርን በጸሎት በመጠየቅ ነው። እግዚአብሔርን በጸሎት በመለመን ነው። ወደ እምነት በመመለስ ነውና
ከዚህም በላይ በጣም የሚዘገንን ለጆሮ የሚቀፍ ዜና ከመከሰቱ በፊት መልካም ነገር ኢትዮጵያ ውስጥ እንዲከሰት ከመቼም ጊዜ በላይ በተለይ በዚህ በጾም ወር ደግሞ ጥሩ አጋጣሚነቱ ምንድነው? የእኛም የወንድም እህቶቻችን የእስልምና እምነት ተከታዮችም ጾም ኦልሞስት ተቀራራቢ ሰዓት ላይ አብሮ የሚጾም ስለሆነ ሁሉም እንደየእምነቱ ፈጣሪው መለመን አለበት ብዬ ነው የማምነው በግሌ። ምክንያቱም ያለንበት ታይም በጣም አደገኛ ታይም ስለሆነ በጣም ትኩረት ሊሰጠው የሚገባ ጊዜ ላይ ስለሆነም ከመቼውም ጊዜ በላይ ወደ ፈጣሪያችን መንጋጠጥ ይኖርብናል። ፈጣሪያችንን ከዚህ የበለጠ ቁጣ በላያችን ላይ እንዳይከሰት እሱ እንዲጠብቀን መለመን ይኖርብናል ብዬ አስባለሁ። እንግዲህ በጣም በሚገርም ሁኔታ ኦሮሚያ ውስጥ የተከሰተው ነገር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ